ሰላም ቤተሰቦቼ እንዴት ናችሁ? ዛሬ ወደ ጠንካራ አስተሳሰብ የሚመሩ 6 የዲሲፕሊን ደረጃዎችን ነው የምናየው ማለት ነው። እንግዲህ ዝም ብለን ወደ ስኬት ሰው ሊመራ አይችልም። ወደ ጠንካራ አስተሳሰብ ሰው ዝም ብሎ ሊመራ አይችልም። የሆነ ስቴፕ ማስተካከል መቻል አለበት። ያንን ነው ዛሬ የምንመለከተው ማለት ነው። ራስን መገንዘብ፣ ራሳችን ማነን፣ ምን እንደምናስብ፣ ምን እንደሚያበሳጨን፣ ምን እንደሚያነሳሳን መረዳት መቻል አለብን ማለት ነው። ስለዚህ እነዚህ ነገሮች ስናይ ነው ጠንካራ ወደ ጠንካራ የምንሄደው። በተለይ ደግሞ ራስን መቆጣጠር፣ ስሜትን በተግባር ላይ መቆጣጠር መቻል አለብን። ብዙ ጊዜ የሚያሳስበን ነገር ሳይሆን የምንመርጠው የራሳችንን እንቅስቃሴ ይሆናል ማለት ነው። ስለዚህ ራሳችንን መቆጣጠር መቻል አለብን። መቆጣጠር ማለት በክፋት ወይም ደግሞ በሚያናድድ ነገር ላይ ብቻ አይደለም፣ በደስታ ላይም ራሳችንን መቆጣጠር መቻል አለብን። ትንንሽ ተግባራትንም መልመድ መቻል አለብን። ትንንሽ ነገሮች በጥቂቱ በመደጋገም ራሳችንን ማስተካከል እንችላለን ማለት ነው። አንዳንዴ ማድረግ የማንችላቸውን ነገሮች በቃ ማድረግ መቻል አቃተኝ እንላለን። እሱ ልክ አይደለም። ቀስ በቀስ ማዳበር መቻል አለብን ማለት ነው። ችግሮችንም መቀበል እንደዚሁ ያስፈልጋል። ልትለውጣቸው የማትችለውን ችግር መቀበል፣ ይሄ በጣም ሁላችንም ጋር ያለ ችግር ነው ማለት ነው። ረጅም ጊዜ ራሳችንን ማስተካከል፣ ስለራሳችን ማሰብ፣ ራሳችን እንዴት ነው የምንለውጠው ብለን ማሰብ አለብን። ለውጥ ደግሞ ደረጃ በደረጃ እንደሚመጣ መገንዘብ መቻል አለብን ማለት ነው። ቀጣይነት ያለው መሻሻል እንዲኖር ደግሞ ጥረት ማድረግ መቻል አለብን። ቤተሰቦቼ እነዚህ 6 የዲሲፕሊን ደረጃዎችን ራሳችንን ወደ ተሻለ ወደ ጠንካራ አስተሳሰብ የሚቀይረን ስለሆነ ተግባራዊ እንድታደርጉ ጋብዛችኋለሁ። አመሰግናለሁ።